ሰላም ሰላም የፊልም አፍቃሪዎች፣ ዛሬ የምናየው በአንዲት ታናሽ እህት በወንድሟና በወንድሟ ጓደኛ መካከል የተፈጠረውን እጅግ ልብ የሚነካና አስደናቂ የታዳጊዎች የፍቅር ታሪክ ነው። እስከ መጨረሻው አብራችሁን ቆዩ። ታሪካችን የሚጀምረው ሳንግያን የተባለው ወንድም ወደ ቤት በመመለስ ነው። እህቱ ሳንግጂ ፍራፍሬዎችን ይዛ ወደ ላይ እንድትወጣ ይነግራታል። ሳንግጂ ወንድሟን ስታየው በፕላስቲክ ሰርጀሪ ፊቱ የተቀየረ መስሏት በመገረም ፊቴ በትክክል መስተካከሉን መተሺ እያለ ሲያጫውታት ታያለች። ነገር ግን ከወንድሟ ጋር ሌላ እንግዳ ወጣት ነበር። እርሱም የትልቅ ወንድሟ የቅርብ ጓደኛ የሆነው ዱዋን ሲያንግዙ ነበር። ሲያንግዙ በፍቅር ፈገግታ ሰላም ታናሿ ልጅ፣ እኔ ጁዋን ሲያንግሱ ነኝ የወንድምሽ ጓደኛ በማለት አስተዋወቃት። ሚስ ሳንግ በመደናገጥ ስታየው ሲያንግሱ ከፊል ጊዜ ስራ ስላለበት ለራት ሳይቆይ ሊሄድ እንደሆነ ተናገረ። ዛንግጂ እርሱን ገና እንዳየችው በልቧ የሆነ ያልተለመደ ስሜት ተፈጠረም። ዚያንግሱ የ14 ዓመት ልጅ ነሽ፣ የትምህርት ቤትሽ ስም ማን ይባላል ሲል ጠየቃት። እርሷም ዛሬ ሚድል እስኩል ስትል ስሟንም ጠየቃት። ዛንግጂ ስትለው ዛንግጂ ማለት ማሱምነት ንጽህና ማለት ነው እያለ እያጫወታት በፈገግታ ተሰናብቷት ወጣ። በማግስቱ ዛንግጂ በትምህርት ቤት በመዘግየቷ ምክንያት ከአስተማሪዋ ዘንድ ልትቀጣ ስትል ዚያንግሱ በቦታው ይደርሳል። በእኔ ምክንያት ነው የዘገየሽው፣ በአንቺ ምትክ ከአስተማሪ ዘንድ እኔ ቀጣለሁ በማለት ከጎኗ ቆመም። ዛንግጂ ግን ምንም አያስፈልግም ብላ በፍርሃት ተሞላች። ከጊዜ በኋላ ዚያንግ እቃዎችን ሲያነሳ ዛንግጂ ወንድሟን ልትረዳ መጣች። ነገር ግን በድንገት ከዚያንግሱ እቃዎች መካከል አንዱን አሻንጉሊት እቃ ወሰደች። ዚያንግሱም ለምን የኔን ብቻ ወሰድሽ? ይህን አሻንጉሊት ከወደድሽው ልትወስጂው ትችያለሽ ሲላት፣ እርሷ ግን በኩራት እኔ ከእንግዲህ በአሻንጉሊት አልጫወትም ብላ ልትሄድ ስትል ዚያንግሱ የኔ ባለጌ ልጅ እያለ በጨዋታ ተሰናበታት። ዛንግጂ እናቷ የቤት አስተማሪ እንዳታዘጋጅላት ወንድሟን ለማስመሰል ስትሞክር እናቷ ያዘጋጀችላት የቤት አስተማሪ ሌላ ማንም ሳይሆን ዚያንግሱ ራሱ እንደሆነ አወቀች። ዚያንግሱ ለጥናቷ የሚሆን ማስታወሻ ደብተር አምጥቶላት ማስተማር ጀመረ። አንድ ቀን ዚያንግሱ በስህተት የዛንግጂን ሚስጥራዊ ድርሰት ያነባል። ዛንግጂ በነገሩ ብስጭት ብላ በንዴት የኔን ድርሰት ታነባለህ ስትለው እሱ ደግሞ በማካካሻነት አዲስ ድርሰት ጽፎ ሰጣት። ከትምህርት ቤት በኋላ በመኪና ውስጥ ሲሄዱ በመኪናው ውስጥ ከተቀመጥኩ በኋላ ለምን ሰላም አላልሽኝም ሲላት፣ እርሷም በለስላሳ ድምፅ ሰላም ዚያንግሱ ሰላም ቆንጅየው ብላ በማፈሯ ዚያንግሱ በፈገግታ ተሞላ። ዛንግጂ ከመኪና ወርዳ ከወንድሟ ጋር እያለች በድንገት በሴትነቷ የወር አበባ በማየቷ እጅግ ተጨነቀች። ቦታውና ሁኔታው አስፈሪ ነበር። ወንድሟ ምን ማድረግ እንዳለበት ግራ ተጋብቶ እያለ ዚያንግሱ ሁኔታውን በፍጥነት ተረዳም። ዚያንግሱ ወደ ሱቅ በፍጥነት በመሄድ አስፈላጊውን ነገር ገዝቶ በሌላ ሰው በኩል ለዛንግጂ እንዲደርሳት አደረገም። ከእርሱ ጋር አንድ ብርጭቆ የሞቀ ውሃ አያይዞ ላከላት። ዛንግጂ በዚያንግሱ አስተሳሰብና አክብሮት ልቧ እጅግ ተነካ። ለእርሱ ያላት ድብቅ ፍቅርና ናቆትም እየጠነከረ መጣም። ጊዜያት አለፉ። ዛንግጂ በትምህርቷ ላይ ትኩረት እንድታደርግ ዚያንግሱ ይረዳት ነበር። ነገር ግን አንድ ቀን ዛንግጂ በኦንላይን የተዋወቀችውን ፍቅረኛዋ ሊያገኛት እንደፈለገ ተናግሮ ትምህርት ቤት ሳትሄድ ቀረች። ወንድሟ ተናዶ ዚያንግሱን እንዲፈልጋት ላከው። ዚያንግሱ ቦታው ድረስ መጥቶ ሲያገኛት ዛንግጂ እያለቀሰች እሱ እኔን አልወደደኝም፣ በጣም ታናሽ ነሽ አለይ ብላ አዘነች። ዚያንግሱም በለስላሳ ድምፅ አዎ አሁንም ቢሆን በጣም ትንሽ ልጅ ነሽ፣ በትምህርትሽ ላይ ማተኮር አለብሽ ብሎ መከራት። ከዚያም የሚያምር የደስታ ድብ አሻንጉሊት በስጦታ ሰጣት። ዛንግጂ ስጦታውን ተቀብላ ይህ ለእኔ ነው፣ አሁን ወደ ቤት እሄዳለሁ ብላ በስሜት ተሰናበተችው። ዓመታት ነጎዱ። ዛንግጂ አድጋ ዩኒቨርሲቲ ገባች። ነገር ግን በዚያንግሱና በእርሷ መካከል የመራራቅ ስሜት ተፈጠረም። አንድ ምሽት ዚያንግሱ ዛንግጂ ሲጋራና አልኮል መጠጣት እንደጀመረች ጠረጠራት። ዛንግጂ ግን የጓደኛዬ ነው ብላ አስተባበለች። ዚያንግሱ በረፍት ጊዜሽ ለምን ልታገኘኝ አልመጣሽም? ስንት መልእክት ልኬብሽ
አልመለስሽልኝም ብሎ ሲጠይቃት እሷ ክፍለ ጊዜ እንደነበራት ነገረችው። ዚያንግሱ ግን በለስላሳነት ስንት ዓመትሽ ቢሆንም ለእኔ አሁንም ልጅ ነሽ አላት። በመጨረሻ ዚያንግሱ እኔ እዚህ ብቻዬን ነው የምኖረው፣ ወንድምሽ ወደዚህ ዩኒቨርሲቲ እንደመጣሽ ሲነግረኝ እጅግ ደስ ብሎኛል። ምንም ነገር ቢቸግርሽ ወደ እኔ መምጣት ትችያለሽ። መቼ ነው ወደ ቤት የምወስድሽ ብሎ ሲጠይቃት የሁለቱ አዲስ የፍቅርና የህይወት ምዕራፍ ሊጀመር እንደሆነ አበሰረም። አያቸው አይደል የልጅነት የጽኑ አድናቆት እና ድብቅ ፍቅር በጊዜ ሂደት ተፈትኖ ወደ እውነተኛ ህይወት አጋርነት ሲቀየር ያለው ውበት ልዩ ነው። ዚያንግሱ ሁልጊዜም እንደ ታናሽ እህቱ ጥበቃ ያደርግላት ነበር። አሁን ግን ታሪኩ ሌላ መልክ እየያዘ ነው። የታሪኩን ፍጻሜ አብረን እንየው። ሳንግጂ ለዚያንግሱ ምስጋናዋን ለመግለጥ ተከታዩ ሳምንት እራት ልጋብዝህ ስትል ጠየቀችው። የክፍያውን ጉዳይ ጨርሳ ካሁን በኋላ እንዳያገኛት ብታስብም ልቧ ግን አሁንም እርሱን ይመኝ ነበር። የቀጠሮው ቀን ሲደርስ ዛንግጂ በቦታው ተገኝታ ዚያንግሱን ስትጠብቀው ዚያንግሱ በስልክ ደውሎ መምጣት አልችልም፣ ትንሽ የሆድ ህመም ተሰምቶኝ ነው አላት። ዛንግጂ ተጨንቃ ሆስፒታል መሄድ አለብህ ብትለውም እሱ ግን ከባድ አይደለም ብሎ ለማረጋጋት ሞከረም። ነገር ግን ዛንግጂ መታገስ አቃታት። በፍጥነት ወደ ሆስፒታል ስትሄድ ዚያንግሱ በህመም ምክንያት ታሞ ተኝቶ አገኘችው። ዚያንግሱ ዛንግጂ ወደ ሆስፒታል መምጣቷን ሲያይ ደንግጦ ወደ ካምፓስ ተመለሽ አሁን ረፍዷል ቢላትም እሷ ግን አንተም እኔ ብታመም ተመሳሳይ ነገር ታደርግልኝ ነበር ብላ አጠገቡ ለመቆየት ወሰነች። ዛንግጂ በሆስፒታሉ ውስጥ የዚያንግሱን ፊት እየጠረገች እና ፎጣውን እያጠበች ሌሊቱን ሙሉ በትጋት ተንከባከበችው። ዚያንግሱ ከህመሙ ካገገመ በኋላ ሁለቱም አብረው ወጡ። አንድ ቀን ዚያንግሱና ዛንግጂ አብረው እያሉ አንዲት ያልታወቀች ሴት ድንገት መጣ ዚያንግሱ ላይ አላስፈላጊ ባህሪ ማሳየትና አንተ ህይወትህን ሙሉ ለኔ ባለዳነህ እያለች ስድብና ረብሻ ፈጠረች። ዚያንግሱ ዛንጂ እንዳትደናገጥ ኮቱን አልብሶ ከተማ ወሰዳት። ዛንግጂ ይህች ሴትዮ ማናት ብላ ስትጠይቀው ዚያንግሱ የአባቴ ተከራይ ነበረች ብሎ መለሰላት። ሁለቱም በጋራ ሆነው ምኞት ተመኙ። ዛንግጂ ድብቅ ምኞቷን በልቧ ይዛ ተስፋ አደረገች። አንድ ምሽት ዛንግጂ በልቧ ያዘችውን ትልቅ ሚስጥር ለዚያንግሱ ተናገረች። እኔ በልቤ የምወደው አንድ ሰው አለ፣ ነገር ግን እሱ እኔን አይወደኝም አለችው። ዚያንግሱ በመገረም ማን እንደሆነ ልትነግሪኝ አትችይም ሲል ጠየቃት። ዛንግጂ እርሱ እጅግ በጣም ጥሩ ሰው ነው፣ ለሁሉም መልካም የሚያደርግ ምርጥ ሰው ነው ተገለጸችለት። ዚያንግሱ በቅናትና በስሜት ተሞልቶ እኔ ለምን እንደሱ መሆን አልችልም? እኔስ ከአንቺ ጋር መልካም ብሆንስ አላት። በዚህ መካከል የዛንግጂ የዩኒቨርሲቲ ጓደኛ የፍቅር ጥያቄ አቀረበላት። ዛንግጂን ግን አመሰግናለሁ፣ ነገር ግን እኔ ሌላ የምወደው ሰው አለኝ ይቅርታ ብላ ጥያቄውን ውድቅ አደረገችው። ልጇም የምትወደው ሰው ያ ነው ብላ በዚያንግ ላይ ጠቆመች። በዚያንግሱ የልደት ቀን ላይ ዛንግጂ ራሷ የሰራችውን ኬክ አዘጋጅታ መጣች። ዚያንግሱ በደስታ ኬኩን ቆረሰም። ከዚያም ዚያንግሱ ዛንግጂን በጥልቀት እያየ አንድ ነገር ልጠይቅሽ፣ ከአሁን በኋላ ላፍቅርሽ ልከተልሽ ሲል ጠየቃት። ዛንግጂ በመገረም አንተ ሁል ጊዜ እኔን እንደ ታናሽ ልጅ አይደል የምታይኝ ስትለው ዚያንግሱ እርሱማ ዝም ብዬ የምናገረው ነው፣ እኔ እውነተኛ ፍቅረኛሽ መሆን እንጂ የሁል ጊዜ ወንድምሽ ብቻ መሆን አልፈልግም ብሎ የልቡን እውነት አወጣ። ዛንግጂ በደስታ ተሞልታ ጥያቄውን ተቀበለችው። የዛንግጂ ትልቅ ወንድም ሳንግያን እህቱ ፍቅረኛ እንደያዘች በስልክ ሰማ። ከጊዜ በኋላ ዛንግያን ሁለቱን አብረው እጅ ለእጅ ተያይዘው ሲሄዱ አያቸው። ዛንግያን በድንጋጤና በቁጣ ይህ ሁሉ ከተጀመረ ስንት ጊዜ ሆነው ብሎ ጠየቀም። ዚያንግሱም 8 ወር ሆኖታል ብሎ መለሰ። ዛንግያን በወንድሙ በጓደኛው ላይ ተናዶ አንተ ሰውዬ እኔ ሁለተኛ ደረጃ ትምህርት ቤት እያለን ነው ያስተዋወቅኳችሁ፣ እርሷ እንደ ወንድሟ ታይ ነበር። አሁን ይህ ምን አይነት ግንኙነት ነው ብሎ ከዚያንግሱ ጋር ተጣላ። ነገር ግን ዚያንግሱ ለዛንግጂ ያለው ፍቅር እውነተኛ እንደሆነ ገለጸ።
በመጨረሻም ሲያንግሱ ዛንግጂ ድሮ ታናሽ ልጅ እያለች በልቧ ተወደው የነበረውና እኔን አይወደኝም ብላ ታለቅስበት የነበረው ሰው ሌላ ማንም ሳይሆን ራሱ ዚያንግሱ እንደነበረ ተረዳም። ዚያንግሱ በሰራው ስህተት ይቅርታ ጠይቆ ዘመናችንን ሙሉ አብረን እንኖራለን ብሎ ቃል ገባላትም። የታሪካችን ውብና አጓጊ ፍጻሜ በዚህ መልኩ ተጠናቀቀም። አያችሁ አይደል? እውነተኛ የልጅነት ህልምና ፍቅር ግንዛቤ አግኝቶ ሲሰምር ያለው ደስታ ልዩ ነው። ዛንግጂ በልቧ የያዘችው ድብቅ ፍቅር በመጨረሻ እውነተኛ የህይወት አጋሯ ሆነም። ይህንን ድንቅ የፍቅርና የህይወት ታሪክ ወደዳችሁ ቪዲዮ ላይክ በማድረግ ለተጨማሪ አጓጊ ፊልም ቻናላችን ሳብስክራይብ ማድረግና የደወል ምልክቷን ይጫኑ። አስተያየታችሁን ኮሜንት ላይ አስፍሩልኝ። በሚቀጥለው ቪዲዮ እስከምንገናኝ ደህና ይሁኑ።